እንዳይለኝ ምቀኛው ጠላቴ እንባዬን ተመልከት የሰማዩ አባቴ እንባዬን ተመልከት የሰማዩ አባቴ አሸነፍኩት እንዳይለኝ ምቀኛው ጠላቴ አሸነፍኩት እንዳይለኝ ምቀኛው ጠላቴ በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እግዚአብሔር ከሁላችንም ጋር ይሁን። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የበረከት የመስቀል ስር ያደራ ልጆች የጻድቃን ሰማዕታት ወዳጆችና አክባሪዎች ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወልቅ እሸተ ማህበር ፍጹም በወደደንና ባፈቀረን እስከ ሞት ድረስ በታመነልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ለእናንተ ይሁን። እንደምን ሰነበታችሁ? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን አምድ መሰረት በትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወልቅ እሸት ማህበር በ2018 ዓመተ ምህረት በኪነ ጥበብ ክፍል እየተዘጋጀ ወደ እናንተ የሚቀርብላችሁ መንፈሳዊ የጭውውት መርሃ ግብራችን ነው። የጭውውቱ ርዕስ የጥንቱ ጠላታችን ረዥሙ ጉዞ ምዕራፍ 1 ክፍል 64 እነሆ። አዘጋጅታችን ኢየሩስ ፍቅርተ ገብርኤል፣ ተዋንያን አድኖ እንደ ዮሐንስ፣ ፍስሐ እንደ ሙሴ፣ ጌትነት እንደ ተመስገን፣ ገንዘብ እንደ ሙራኤል፣ ሳምሪ እንደ አርሴማ፣ የዝና እንደ መሪና፣ ትዕግስት እንደ ዮስቲና ናቸው። መንፈሳዊ ጭውውት ርዕስ የጥንቱ ጠላታችን ረዥሙ ጉዞ ምዕራፍ 1 ክፍል 64 እነሆ። ውድና ክቡራን አድማጮቻችን እስከ ፕሮግራማችን ፍጻሜ በጥሞና እንድትከታተሉን በትህትና እንጠይቃለን። አይናችን አብራለ በጉልበቱ ብርታት ቢዝትም ጎልያድ እንባነ ወንጭፍ ጠላት የሚያዋርድ አሸነፍኩት እንዳይለኝ ምቀኛው ጠላቴ አሸነፍኩት እንዳይለኝ ምቀኛው ጠላቴ። ሰላማችሁ ይብዛ እህቶቼ ወንድሞቼ፣ እንደምን ሰነበታችሁ? እንኳን አደረሳችሁ ለብርሃነ ትንሣኤው። ያቆንበትን የሚያስታውሳለ? እግዚአብሔር ይመስገን አሜን። እንኳን አብሮ አደረሰን። እኔ አስታውሳለሁ። መልኩን አጥበሻ ጠጪው፣ ውበቱም አይጠቅማችሁም፣ ሀብቱም ለራሱ ቢሆን ነው። ዋናው ፍቅር ነው፣ መተማመን ነው፣ እውነተኛነት ነው ዋናው። እንጨት ሸጦ እኮ ፎቅ የሰሩ አሉ። ገንዘብ አትመኙ። ዋናው የታመነ መሆን፣ በሃይማኖቱ የጸና መነሻው መድረሻው የሆኖም ሰው የሰው ሕሊና ጎሎ ይገኛል። ስለ ጋብቻ ኃጢአት ከሰራን እግዚአብሔር ይገስጸናል። መልካም ብትሰሩ ይባረካል። ወደ አባታችሁ አብርሃም ወደ እናታችሁ ሳራ ተመልከቱ። ስርዓትን የጠበቀ ጌታዬ ትለው ነበር። እንዲህ የፍቅር ጋብቻ ተከባብሮ መኖር የተወለደውም ልጅ ይባረካል። እንደ ዮሐንስ ትንቢተ ኢሳይያስ ምዕራፍ 51 ከቁጥር 1 እስከ 2 እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙኝ። ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ አበዛሁትም። በብቸኝነት መኖር መልካም ነው፣ እረፍት ነው። በትዳር ከሰው ጋር መኖር መከራ ነው። ብር ሲበዛ በላተኞች ይበዛሉ። ሚስት ሲባል ልጅ ሲባል ሰራተኛ የሚጎመጁበት ብር ጣጣ ይዞ ነው የሚመጣው። ዳዊት በቤተ መቅደስ ብቻውን ከተቀመጠ በኋላ ጦር ነበር። 40 ዓመት እስራኤል ሲገዛ ሰራዊት ሁሉ እነ ኢዮብዓም የጦር አዛዦችን ሰደደ። በሰገነት ላይ ሆኖ ሲመለስ አንድ ሴት ተመለከተ። የኦሪዮ ሚስትን ኃጢአት ሰራ፣ ከወዷም ቀረ። ንጉሥ ስለሆነ ስሙ እንዲጠፋ አልፈለገም። ባሏን አስመጣው፣ አጠጣው። እንዲሰክርም ብሎ ሂድና ከቤትህ እደር አለው።
ኦሪዮን ጦርነት ላይ ነው አላድርም ብሎ ቀረ። ሄድክ ሲለው አልሄድኩም አለው። ታቦተ ጽዮን ውጭ ተቀምጣ አላድርም አለው። እንዲህ ታማኝ ሰው የሐዋርያት ሥራ ምዕራፍ 2 ከቁጥር 40 በብዙ በሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። በአሁኑ ሰዓት ያለንበት አታላይ ትውልድ፣ አጭበርባሪ ትውልድ፣ ጠማማ ወልገድጋዳ ትውልድ፣ ልቡን ለፈጣሪው ያልሰጠ ትውልድ፣ ገንዘብን የሚያመልክ ትውልድ ነው። መዝሙር 77 ከቁጥር 7 ተስፋቸውን በእግዚአብሔር እንዲያደርጉ የእግዚአብሔርንም ስራ እንዳይረሱ ትእዛዙንም እንዲጠብቁ እንደ አባቶቻቸው እንዳይሆኑ ጠማማና የምታስመርር ትውልድ፣ ልቧን ያላቀናች ትውልድ፣ ነፍሷ በእግዚአብሔር ዘንድ ያልታመነች የኤፍሬም ልጆች ለሰልፍ ታጥቀው ቀስተንም ገትረው በሰልፍ ቀን ወደ ኋላ ተመለሱ። የእግዚአብሔርን ኪዳን አልጠበቁም፣ በሕጉም ለመመላለስ እምቢ አሉ። መልካም ስራውንና ያሳያቸውን ተአምራቱን ረሱ። በግብፅ ሀገርና በጣኔዎስ በረሃ በአባቶቻቸው ፊት የሰራውን ተአምራት ባህርን ከፍሎ አሳለፋቸው። ውሃዎችን እንደ ክምር አቆመ። ቀን በደመና አመራቸው፣ ሌሊቱንም ሁሉ በእሳት ብርሃን አለቱን በምድረ በዳ አሰነጠቀ። ከጥልቅ እንደሚገኝ ያህል በብዙ አጠጣቸው። ውሃውን ከጭንጫ ወጣ፣ ውሃውንም እንደ ወንዞች አፈሰሰ። ነገር ግን ይበድሉት ዘንድ እንደገና ደገሙ፣ ልዑሉንም በምድረ በዳ አስቆጡት። ዘዳግም ምዕራፍ 32 ከቁጥር 20 እርሱም አለ ፊቴን እሰውርባቸዋለሁ፣ ፍጻሜያቸው ምን እንደሆነ ያለው ጠማማ ትውልድ ያልታመኑ ልጆች ናቸው። አምላክ ባልሆኑ አስቀኑኝ፣ በምናምንቴዎቻቸውም አስቆጡኝ። እኔም ሕዝብ ባልሆኑ አስቀናቸዋለሁ፣ በማያስተውል ሕዝብ አስቆጣቸዋለሁ። ዳዊት የበለጠ ጠጅ አጠጣውና ሄደ፣ ከቤት እደር አለው። ስካሩን ሰከር አድርጎ ከዘበኞቹ ጋር እደር ሂድ ሲለው እስራኤል ሳያሸንፍ ድል አድርገው ሳይመለሱ ከሚስቴ ጋር አላድርም። ያን ጊዜ የሞት ደብዳቤ ጻፈበት። ዳዊት ኦሪዮንን ግደሉት አለ። ሚስቱንም ደፍሮ እሱንም ገድሎ ሁለተኛ ሳሙኤል ምዕራፍ 11 ከቁጥር 15። በደብዳቤውም ኦሪዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቆሙት፣ ተመቶም ይሞት ዘንድ ከኋላው ሸሹ ብሎ ጻፈ። አንደኛ ነገሥት ምዕራፍ 11 ከቁጥር 1 እስከ 11 ንጉሡም ሰለሞን ከፈርዖን ልጅ ሌላ በሞባውያንና በአሞናውያን በኤዶማውያን በሲዶናውያንና በቂጤናውያን ሴቶች በብዙ እንግዳዎች ሴቶች ፍቅር ተነደፈ። እግዚአብሔር የእስራኤልን ልጆች አምላኮቻቸውን ትከተሉ ዘንድ ልባቸውን በእውነት ያዘነብላሉና ወደ እነርሱ አትግቡ፣ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከነዚህ ጋር ሰሎሞን በፍቅር ተጣበቀ። ለእርሱም ወይዛዝር የሆኑ 700 ሚስቶች 300 ቁባቶች ነበሩት። ሚስቶቹም ልቡን አዘነበሉት። ሶሎሞንም ሲሸመግል ሚስቶቹ ሌላዎችን አማልክት ይከተል ዘንድ ልቡን አዘነበሉት። የአባቱ የዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም እንደነበረ የሰሎሞን ልቡ እንዲሁ አልነበረም። ሰሎሞንም የሲዶናውያንን አምላክ እስታሮትን፣ የአሞራውያንንም ርኩሰት ሚልኮምን ተከተለ። ሶሎሞንም በእግዚአብሔር ፊት ክፉ ነገርን አደረገ፣ እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም። በዚያን ጊዜም ሰሎሞን ለሞዓብ ርኩሰት፣ ለካሞሽ ለአሞንም ልጆች ርኩሰት፣ ለሞሎክ በኢየሩሳሌም ፊት ለፊት ባለው ተራራ ላይ መስገጃ ሰራ። ለአማልክታቸው ዕጣን ለሚያጥኑ መስዋዕትም ለሚሰዉ ለእንግዶች ሚስቶቹ ሁሉ እንዲሁ አደረገ። 12 ጊዜም ከተገለጠለት ሌሎችንም አማልክት እንዳይከተል ካዘዘው ከእስራኤል አምላክ ከእግዚአብሔር ልቡን አርቋልና እግዚአብሔር የሚያዘዘውን ነገር አልጠበቀምና። እግዚአብሔርም ሰሎሞንን ተቆጣ። እግዚአብሔርም ሰሎሞንን አለው፣ ይህን ሰርተሃልና ያዘዝሁህንም ቃል ኪዳኔንና ሥርዓቴን አልጠበቅህምና መንግሥትህን ካንተ ቀዳድጄ ለባሪያህ እሰጠዋለሁ። እግዚአብሔር በገባውን ለሰሎሞን ተገልጾ 2 ጊዜ ካነጋገረው በኋላ ሰሎሞን ወዳጄ ብሎ ክብርና ሞገስ ከሰጠው በኋላ ሰሎሞን በአሕዛብ ሴቶች ተነደፈ፣ ተጣበቀ ይለናል።
የአሕዛብን ሴቶች አገባ። ካገባ በኋላ ለጣዖት እንዲሰግድ አደረጉ። ሴት የማይሰራውን ነው የምታሰራው። ሰለሞን የመሰለ ጥበበኛ፣ ሰለሞንን የመሰለ ታማኝ ምን ልስጥ ሲለው ማስተዋልንና ጥበብን ያለ ሰለሞን የአሕዛብ ሴቶች ሰለሞንን አሳሳቱትኝ። ለተቀደሰው ዓላማ ኑሩ። የመጣው ሁሉ እያሽከረከራችሁ ሰለሞንን የመሰለ ጥበበኛ ሴቶች ከበቡት። ለጣዖት ስገድ አሉት። ዝሙት ብቻ ሳይሆን አምላክን ደግሞ ማስተዋቸው በአሕዛቦች ፍቅር ተነድፏል። ጥበበኛው ሰለሞን ተጣብቋል። እንደ አባቱ ዳዊት ለእግዚአብሔር ታማኝ፣ ሐቀኝነቱ ሴቶችን ለማስደሰት ለጣዖት ሰገደ። ያን ጊዜ እግዚአብሔር በሰለሞን ተቆጣ፣ ሰለሞንን ገሰጸው። ሕግን ስርዓቱን ካልጠበቃችሁ የሰው ሚስት አትመኙ፣ አታመንዝሩ። ያያትም አመነዘረች፣ የተፈታችውን ያገባ አመነዘረ። አንድ ስጋ ብቻ ናቸው እንጂ ሁለት አይደሉም። ከሞተ ብቻ ታግባ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 39። ሴት ባሏ በሕይወት ሳለ የታሰረች ናት። ባሏ ቢሞት ግን በጌታ ይሁን እንጂ የወደደችውን ልታገባ ነጻነት አላት። የማቴዎስ ወንጌል ምዕራፍ 22 ከቁጥር 23። በዚያን ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡ፣ እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። 7 ወንድማማች በእኛ ዘንድ ነበሩ። ፊተኛው ሚስት አግብቶ ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲሁም ደግሞ ሁለተኛውም ሶስተኛውም እስከ 7ኛው ድረስ። ከሁሉም በኋላ ሴቲቱ ሞተች። ሁሉም አግብተዋታልና በትንሣኤ ቀንስ ከ7ቱ ለማናቸው ሚስት ትሆናለች? ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡምም። ፈሪሳውያን የተለያየ ጥያቄ ሲጠይቁት አየና፣ ሰዱቃውያንም መጡና ጌታን ጠየቁት። ሊፈትኑትና አሳልፈው ለመስጠት ሊሰጡት፣ ጌታ ሆይ መምህር ሆይ አንድ ሰው ከሞተ በኋላ በሕጋችን የተጻፈ አንድ ወንድ ልጅ ከሞተ ሚስቱ ወንድሙ ታግባው፣ ያም ሲሞት ወንድሙን ታግባው እስከ 7 ጊዜ። ኦሪት ዘዳግም ምዕራፍ 25 ከቁጥር 5 ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሄድ። ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ ከእርሷም ጋር ይኑር። የሟቹ ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው በወንድሙ ስም ይጠራ። አንዲት ሴት ባሏ ከሞተ የሞተው ዘር አልባ እንዳይቀር ዘር ለመተካት ወንድሙን ያግባ። ይህ የበፊት ነው። ዘር ለመተካት እስከ 7 ድረስ ታግባ ተብሏል። ምን ይመስልሃል አሉት። በእውነተኛው በትንሣኤ በላይ ይህች ሴት ለማንኛው ነው የምትሆነው? ከ7ቱ ለማንኛው ነው የምትሆነው? ይህ ጠፍቷቸው አይደለም፣ ለዓመታቱ ነው። በፍርድ ቀን ይህች ሴት ለማንኛው ናት አሉት። በትንሣኤ አንድ ሰማያውያን መላእክት ይሆናሉ እንጂ አይጋቡም አያገቡም። ስለ ጋብቻ የነገራቸው ስለ ምድራዊ ዓለም ነው እንጂ ከሞቱ በኋላ ሰው የለም። ጋብቻ እሺ ከሞት አለቀ ነው። ሰው ከሞተ በኋላ እንደ መላእክት ሰራዊት መላእክት ይሆናሉ እንጂ አያገቡም። ስለ ትንሣኤ ሙታን ግን እኔ አብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ እንጂ የሙታን አይደለሁም። አንድ ለአንድ ጸንታችሁ ለመኖር ያብቃችሁ። የተጋባችሁ ሰነፍ መካን ሆይ ሳትባባሉ ሴቶች ባሎቻችሁ በክፉ መንገድ ተሄዱ ቢሆን እንኳን በጥሩ ስነ ምግባር መልሷቸው። ተቆጥቶ ሲመጣ መቆጣት ቤቱ ፈረሰ። እንዲህ ሳይሆን ጥሩ ስነ ምግባር ይኑራችሁና መልሷቸው። በጥሩ ስነ ምግባር አንድ ቀን ይመለስልሻል። አንተም እንደዚሁ ልቦናዋ የባከነ ካጋጠመችህ እጥፍ ዘርጋ ብለህ በጥሩ ስነ ምግባር መልሳት። ይህ ነው። አይዟቸው። የትዕግስት ልብስ በመልበስ በመኳል አይደለም፣ በትዕግስት በፍቅር ትህትናን ተላበሱ። ተቀናጁ፣ ውበታቸው ይህ ነው። ያስተማረን የመከረን ልዑል እግዚአብሔር የተመሰገነ ይሁን። በርቱ። ለሁላችሁም ቃለ ሕይወትን ያሰማልን፣ ጸጋውን ያብዛላችሁ።
አሜን። የሳምንት ሰው ይበለን። ላቴ ሆኗን ተመልከት የሰማዩ አባቴ እንባዬን ተመልከት የሰማዩ አባቴ። ውድ ክቡራን አድማጮቻችን እንደምን ቆያችሁን? እነሆ ስትከታተሉት የቆያችሁት መንፈሳዊ የጭውውት መርሃ ግብራችን ርዕስ የጥንቱ ጠላታችን ረዥሙ ጉዞ ምዕራፍ 1 ክፍል 64 እዚህ ላይ ተጠናቀቀ። ውድ ጊዜና ሰዓታችሁን መስዋዕት አድርጋችሁ በጥሞና ስላዳመጣችሁን ከልብ እናመሰግናለን። ሀሳብ አስተያየታችሁ በዕለተ ሐሙስ አይለየን እያልን ቀጣዩን ክፍል በቀጣይ ሳምንት ይዘንላችሁ እስከምንገናኝ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ይሆንላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። አሸነፍኩት እንዳይለኝ እገኘው ጠላት